በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በዓለም ዙሪያ ያላችሁ ክርስቲያኖች ሁላችሁም እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ። የጌታችንን ትንሣኤ እድሜ ልካችንን የምናምነውና የምንመሰክረው ቢሆንም በእነዚህ በ50 ቀናት ከትንሣኤው ጀምሮ እስከ ዕርገት ድረስ ባሉት ቀናት ትንሣኤውን እየተናገርን በዛ እየተደሰትን የምንኖርበት ጊዜ ነው። በዛም ሁሉ የጥንት ክርስቲያኖች ሰላምታቸው ክርስቶስ በእውነት ተነሳ ከማለት ነበር የሚጀምረው። የክርስቶስ ትንሣኤ ሞትን የሚያስደነግጥ ጠላትን የሚያርበተበት ስለሆነ ሁልጊዜ በሰላምታችን ትንሣኤውን እንመሰክራለን። እንግዲህ ዛሬ የማካፈላችሁ ሐሳብ ኦርቶዶክስነትን በሚጠሉና በጣም በሚወዱ ሰዎች መካከል ያለውን የአመለካከት ሚዛን እንዴት መጠበቅ እንደሚገባ ነው የሚያሳየው። በመጀመሪያ ኦርቶዶክስ ተዋህዶነትን በማይወዱ ወይም ደግሞ የስህተት መንገድ ነው ብለው የሚያምኑ ሰዎች ይሄንን ትምህርት እንደሚሰሙኝ አምናለሁ። እንግዲህ ኦርቶዶክስ ተዋህዶ በታሪክ ቀደም ብሎ ከመጀመሪያው ከጥንት የመጣ ከአበው የሐዋርያት ዘመን ሃይማኖት በኋላ የተቀባበለ የመጣ አባቶች የተቀባበሉት የመጡ ስለሆነ የእምነቱ መንገድ ከመጀመሪያ ስለሆነ ጥንታዊ ወይም ደግሞ ቀጥ ብሎ የመጣ ግራቀኝ ያላለ እንደማለት ነው። ቀጥተኛ ማለት ነው ኦርቶዶክስ። በእርግጥ ኦርቶዶክስ የሚባሉ ብዙ ግሩፖች አሉ። የኦርቶዶክስ በራሱ ብቻውን ክርስትናን አይወክልም። ለምሳሌ በእስራኤል ሀገር ኦርቶዶክስ ጂው ወይም ኦርቶዶክስ አይሁድ የሚባሉ አሉ። እነዚህ ሰዎች የጥንቱን አይሁዳዊነት ወይም ጁዳይዝም የሚከተሉ ወይም እንከተላለን ብለው የሚያምኑ ናቸው። አዲሱን የዘመናዊውን አስተሳሰብ ብዙ የማይቀበሉት ናቸው። እና ኦርቶዶክስ የሚባል በራሱ አስተሳሰብ ነው። ቀጥተኛ ጥንቱን የመያዝ አስተሳሰብ ነው። ግን የኛ ኦርቶዶክስ ተዋህዶ ተብሎ ነው የሚጠራው። ተዋህዶ የሚለው የጌታችን የኢየሱስ ክርስቶስን ባህሪ የሚወክል ነው። ኢየሱስ ክርስቶስ ጌታችን አዳኛችን አምላክ ነው፣ ደግሞ ሰው ነው። ስለዚህ ሰውነትን ከአምላክነት ጋር አዋህዶ የተገለጠ በማህፀነ ማርያም ሰው ከአምላክ ጋር ተዋህዶ አንድ ባህሪ አንድ አካል አንድ ባህሪ ሆኖ የተገለጠ ሊያድነን የመጣ ማለት ነው። ኦርቶዶክስ ተዋህዶ የተዋህደውን ኢየሱስ የምታምን ቀጥተኛ ሃይማኖት ማለት ነው። እንግዲህ የእምነቱ አስተሳሰብ ከጥንት የመጣ ከመሆኑ የተነሳ ያው ስሙ ኦርቶዶክስ ተብሎ ተጠርቷል። በኋለኛው ዘመን በ4 እና 5ኛ ክፍለ ዘመን ደግሞ የካቶሊካውያን እንቅስቃሴ ያው ካቶሊካውያን ተገንጥለው ወደ የሮም ቤተክርስቲያን የራሷ ስልጣን ያላት ቤተክርስቲያን ሆነች። እንደገና በ17ኛው ክፍለ ዘመን የፕሮቴስታንቲዝም እምነት አስተሳሰብ ወጣ ማለት ነው ከካቶሊካውያኑ ክፍል። ከኦርቶዶክስም አይደለም የወጣው ካቶሊካውያኑ ነው የወጣው። እንግዲህ ያው በቤተክርስቲያን ታሪክ ባለም ቤተክርስቲያን ታሪክ ኦርቶዶክስ ቤተክርስቲያን የመጀመሪያውን የእምነት አስተሳሰብ ይዛ የመጣች ናትና ኦርቶዶክስ ቤተክርስቲያናችን እኛ ያለንባት ቤተክርስቲያን ናት። ደግሞ ብዙዎቻችሁ ተጠምቃችሁባት ስህተት አለ አልተመቸንም ብላችሁ ወጣችሁ ወደ ሌላው ቤተ እምነት የገባችሁም አላችሁ። ግን ምንድነው አብዛኛው የኦርቶዶክስ ሕዝብ በመሬት ላይ ስናየው በትምህርት የተገነባ ሳይሆን በቤተሰብ እምነት ብቻ የተሰበሰበ ስለሆነ ትምህርትም ስላላገኘ ጥያቄዎችን ለመመለስ አቅም ስላጣ ወደ ሌላ ቤተ እምነት ሄደ። ያ ማለት ግን ቤተክርስቲያን ልክ አይደለችም፣ ኦርቶዶክስነት ልክ አይደለም ማለት አይደለም። ኦርቶዶክስ ቤተክርስቲያን የጥንታዊ ክርስትና ምልክት ነች። እንደውም የጥንታዊ አፍሪካውያን በዓለም ታሪክ አፍሪካውያን ከመካከለኛው ምስራቅ ከፍልስጤም አካባቢ ሰዎች አንጻራዊ በሆነ መንገድ እኩል እግዚአብሔርን የሚያምኑ ህዝቦች እንደነበሩ የሚያሳይ ሃይማኖታዊ ታሪክን የያዘች ቤተክርስቲያን ናት። እንደምታውቁት ብዙዎቹ የአፍሪካ ጥቁር አሜሪካውያንም የኦርቶዶክስ ቤተክርስቲያን እንደ ነፃ አውጪ አድርገው የመመልከት ነገር የሚያዩት ታሪክን ሲመለከቱ ከጥንት ጀምሮ ከ2000 ዓመታት በፊት ጥቁሮች ኢየሱስ ክርስቶስን በመቀበል አዳኝ ነው በማለት በመጠመቅ የመጀመሪያውን የድህነት ብርሃን ወደ አፍሪካ ይዘው የመጡ መሆናቸውን ነው የሚያሳየው። ስለዚህ ቤተክርስቲያኒቷ የጥቁር ህዝብ ምልክትም ናት።
የክርስትና ብቻ ሳይሆን የጥቁር ህዝብ ከእግዚአብሔር ጋር እየኖረ ህዝብ መሆኑን የምታሳይናት። እንደዚሁም ምንድነው ማየት የሚገባን በተለይ አሁን በዚህ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጁዳይዝም አይኮኖች ወይም የይሁዲ እምነት የጥንቱ የእስራኤል አምላክ እምነት ምልክቶች በብዛት ይታያሉ። ለምሳሌ ታቦተ ጽዮን በኢትዮጵያ ውስጥ አለች። ደግሞም የብሉይ ኪዳን መስዋዕት የሚሰዋበት የበግ መስዋዕት የጠቦት መስዋዕት የሚሰዋባቸው መሰዊያዎች በሰሜን ኢትዮጵያ በደቡብ ኢትዮጵያም አሉ። እነዚህ ምንድነው የሚያሳዩት? በፀሐይ የሚያምን በጨረቃ የሚያምን በዛፍ የሚያምን ብቻ አያቶች አልነበሩንም። እንደውም በአብዛኛው የኛ አያቶች የኛ ጥንት እናቶች አባቶች በኢትዮጵያ ውስጥ በእስራኤል አምላክ ያመልኩ እንደነበረ ነው የሚያሳዩት። ስለዚህ የእስራኤል አምላክ ከጥንት ጀምሮ በኢትዮጵያ በአፍሪካ እየተመለከ እንደነበረ ለእስራኤል ቅርብ የሆነችው ግብጽ በግብጻውያን አማልክት ስትገዛ ከእስራኤል ራቅ ያለችው ኢትዮጵያ ወይም አዜብ ወይም ደቡብ ኢትዮጵያ በደቡብ የእስራኤል ክልል ኢትዮጵያ በእስራኤል አምላክ ማመኗን እንደውም ጥበብ ፈልጋ ኢየሩሳሌም ድረስ የሄደች አፍሪካን ወክላ ይሄንን የእምነት አስተሳሰብ ተሸክመን የኖረን ህዝቦች ነን እና ኦርቶዶክስነት ዝም ብሎ አይደለም። ኦርቶዶክስ የተባለው ጥንት እምነት የጥንቱን የእስራኤልን አምላክ አምነን በኋላ ልጁን ሲልክ ደግሞ ልጁን ተቀብለን በጃንደረባ በኩል የመጣን ህዝቦች መሆናችንን የሚያሳዩ ስሞች ናቸው። ዛሬ እኔ አሁን እንደ አንድ የእምነት አስተሳሰብ ቄስ የኦርቶዶክስ ቄስ ብቻ ሳይሆን የምናገረው እንደ አንድ ኢትዮጵያዊም ነው እና ኦርቶዶክስን የምትጠሉ ሰዎች ኦርቶዶክስነትን ከብዙ ነገር አንፃር ልታከብሩት ይገባል። አሁን እኛ የጥያ ትክል ድንጋዮችን የአክሱም ሐውልትን እና ያው ታሪካችን ነው ብለን ቤታችን ምልክቶቻቸውን ሁሉ አስቀምጠናል። ግን ከጀርባ የምናጠራው ታሪክ ደግሞ የጣዖት አምልኮ ተከታዮች የነበሩ ገዢዎች ቆማቸው ሐውልቶች ናቸው። ግን ጥንታዊ በመሆናቸው ምክንያት እንዳንድ የኢትዮጵያ ቅርስ ተሸክመነው ተቀብለነዋል። ልክ እንደዚሁ ቤተክርስቲያኒቷን ከእምነት አስተሳሰብ ብቻም ሳይሆን ከታሪክና ከነጻነት ማንነትን ከማግኘት አንፃር ልታከብሯት ነው የሚገባው። ቤተክርስቲያኒቷ አፍሪካ ጭምር የኮራበትን ታሪክ ተሸክማ ነው የመጣችው። በቤተክርስቲያን አንዳንድ ነገሮች ሊፈጠሩ ይችላሉ። ስህተትን የሚያስተምሩ ሰዎች ይገቡ ይሆናል። ነገስታቶች ጣልቃ ይገቡ ነበር። እንግዲህ 1000 ዓመታት ስትመጣ 2000 ዓመት ሙሉ ከእስልምና ጋር ስትዋጋ ኖረች። አፍሪካ በአጠቃላይ የኢትዮጵያ አካባቢ እስልምና እንዳይወጣው የመካከለኛው ምስራቅ አካባቢ በእስልምና ሲዋጥ ከእስልምና ጋር ትዋጋ የነበረች ናት የኢትዮጵያ ኦርቶዶክስ ቤተክርስቲያን። ነገስታቷ በዛ በታጠቁት መስቀል ጸረ እስላሚዝም እንቅስቃሴ ያደርገው ነው ኢትዮጵያ የምትባል በሙስሊሞች የተከበበች ሀገር የተቀመጠችውና አሁን እናንተ ጌታን ተቀበላችሁ ወይም ጌታን አመንን ብላችሁ አረፈን ብላችሁ ያላችሁ አስቀድማችሁ የኢየሱስን እርሾ ያገኛችሁት በቤተክርስቲያን ነው። ክርስቲያን ሆናችሁ ስለነበረ ነው ስለ ኢየሱስ ሲያወራችሁ የሰማችሁና ያንን እርሾ የሰጠቻችሁ ናት ቤተክርስቲያን። በውስጣችሁ ስትጠመቁ የተሰጣችሁ ያ ቅዱስ መንፈስ የሰጣችሁ አብርሆት ነው ኢየሱስን እንድትሰሙት ያደረጋችሁ። ስለዚህ ከእስልምና ጋር በመታገል እስላም አባት እንዳይኖረን አድርጋለች እና ከዚህም አንፃር እንደባለውለታ ማየት አለባችሁ። እግዚአብሔር ይሄን በማድረግ ተጠቅሞባታል ቤተክርስቲያናችንን እና እናት ቤተክርስቲያን ብለው አንዳንድም የሙሉ ወንጌል አባቶች ሲናገሩ መሪዎች ሲናገሩ ሰምተናል በአደባባይ። እናት ያሉበት ምክንያት በስሜት አይደለም፣ በትክክል የተወለድነው ሁላችንም የተወለድነው በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው። ክርስቶስን የሰማነው ፍለጋ የክርስትናን ፍለጋ ያገኘነው እዛ ነው። ከዛ በኋላ አጥርቶ የማየትና ጠንከር ብሎ የመማር እድል ስላላገኘን ነው የወጣነው እንጂ ቤተክርስቲያን ከብዙ ነገር አንፃር ኦርቶዶክስ ቤተክርስቲያን ትልቅ ዋጋ ነው ያላትና ብዙ ሰዎች በተለይ የሚያስተምሯችሁን ይሁን ደግሞም በውጭም ያሉ ሰዎች በስሜት ኦርቶዶክስነትን የጣዖት አምልኮ ቦታ አድርጎ የሚያስቡ በጣም የስህተት አስተሳሰብ ያላቸው ሰዎች አሉ። ኦርቶዶክስነት ጣዖትን ይመለክበታል። ፍጹም ጣዖት አምልኮ በኦርቶዶክስ ቤተክርስቲያን ውስጥ የለም። ኦርቶዶክስ ቤተክርስቲያን የምታምነው እምነት ምን መሰላችሁ? አዳምጡኝ። ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታይና የማይታየው ዓለም ሳይፈጠር ከሱ ጋር በነበረ አንድ የአብ ልጅ በሚሆን በአንዱ ጌታ በኢየሱስ ክርስቶስ እናምናለን።
ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ፣ በመለኮቱ ወይም በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ ከሆነው እንኳን አንዳች ያለ እርሱ ያልሆነ፣ ስለኛ ስለ ሰዎች ስለ መዳናችን ከሰማይ ወረደ፣ ቅድስት ድንግል ማርያም ተወለደ፣ በጲላጦስ ዘመን ስለኛ መከራን ተቀበለ፣ ታመመ፣ ሞተ፣ ተቀበረ፣ በሦስተኛውም ቀን ከሙታን ተለይቶ ተነሳ፣ በክብር በምስጋና ወደ ላይ አረገ፣ ወደ አባቱ አረገ፣ ዳግመኛም በምስጋና ይመጣል፣ ለመንግስቱ ፍጻሜ የለውም። በመንፈስ ቅዱስም እናምናለን፣ እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር እናመሰግነዋለን፣ እንሰጥለታለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ሐዋርያት በሰበሰቧት በአንዲት ቤተክርስቲያንም እናምናለን። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ተስፋ እናደርጋለን ለዘላለም አሜን። ይሄ የኦርቶዶክስ ቤተክርስቲያን እምነት ነው። አሁን በዚህ እምነት ውስጥ እንከን የለም። እንደምታዩት በዚህ እምነት ውስጥ የምትሰሙት ነገር አይቆረቁራችሁ። አብን፣ ወልድን፣ ኢየሱስን፣ መንፈስ ቅዱስን ማመናችን የሐዋርያትን አገልግሎት መቀበላችንን የሚመሰክር እምነት የኛ እምነት ይሄ ነው። በቃ የእምነታችን ዋና ነው። ለዚህ ነው ጸሎተ ሃይማኖት ወይም የእምነታችን ጸሎት ምስክርነት ብለን የምንለው። አንድ ሕፃን ልጅ ሲጠመቅ ወይም አንድ ሰው ሲጠመቅ ይህን መስክሮ ነው የሚጠመቀው። እና ኦርቶዶክስ ቤተክርስቲያን አምላኳ እምነቷ ውስጡ ያለው ዋናው ኒኩለሱ ትልቁ ሴንተሩ ይሄ ነው። ይሄ እምነት ነው። ሰዎች በተለያየ አመለካከት ውስጥ ሊሆኑ ይችላሉ። የእምነቱ ግን ዋና አስተሳሰብ ግን ይሄ ነው። ጣዖት አታመልክም፣ ቅዱሳንንም አታመልክም፣ ግን የቅዱሳን ማህበር እንደሆነም ታምናለች፣ እናምናለን ማለት ነው። የቅዱሳን ማህበር ማለት የሞቱትም በህይወት ያሉትም በስጋ ሁሉም በስጋ ነው የሞቱትም በስጋ ነው የሞቱት፣ በመንፈስ ያው ናቸው፣ እኛም በመንፈስ ያውንን ህብረት አለን ብለን እናምናለን። ዕብራውያን 12 ላይ እንደተጻፈ ደርሳችኋል ወደ አእላፋት ማህበር፣ ወደ ቅዱሳን በደስታ ወደ ተሰበሰቡ አእላፋት መላእክት ማህበር፣ ወደ በኩራት ወደ አብርሃም ማህበር፣ ወደ ጻድቃን መንፈሶች፣ ወደ አዲስ ኪዳን ቅዱሳን ወይም በክርስቶስ ወደ ጸደቁ ነፍሶች ማህበር፣ የሁሉ ዳኛ ወደሚሆን ወደ እግዚአብሔር አብና መካከለኛ ሰውም አምላክም ወደ ሆነው ወደ ጌታችን ወደ ክርስቶስ ደርሳችኋል ይላል። ስለዚህ ህብረት አንድነት በኢየሱስ ክርስቶስ በኩል በተገነባው ትልቅ የቅዱሳን ህብረት ውስጥ መሆናችንን ታምናለች ቤተክርስቲያን። ስለዚህ ስለ ቅዱሳን የምታነሳው የትናንትናዎቹ ቅዱሳን ዛሬ እንዳሉ፣ የዛሬዎቹም ቅዱሳን ትናንትና እንዳሉ አድርገን ህብረታችን እንደደባለቀን እናምናለን። ስለዚህ ቅዱሳን ታሪክና ትምህርቶቻቸው፣ ስሞቻቸውና አገልግሎቶቻቸው ይዘከራል። ይሄ በምድር ብቻ ሳይሆን በሰማይም እንደምታውቁት ክርስቶስ ሲመጣ ቅዱሳንን ለመዘከር ነው የሚመጣው። የተሰወሩ ቅዱሳንን እግዚአብሔር ያከበራቸው ድጎች የነበሩ ያበለጠጡትን የደገፉትን የክርስቶስን መስሎ ያለፉትን ቅዱሳኖች በቀኝ ሸልሞ ለማቆም ነው የሚመጣው። ቅዱሳን እንዲከብሩ ነው የሚመጣውና ይሄ ያለ ግን አምላካችን አምልኳችን አዳኛችን አንድ ነው። ጌታ ኢየሱስ ክርስቶስ በሞቱ እንደዋጀ እንደዳነን የምታምን ቤተክርስቲያን ነች ኦርቶዶክስ ቤተክርስቲያን። ይኸውላችሁ ቅዳሴ የሚባለው ጸሎት ምን ማለት ነው መሰላችሁ? የኢየሱስ ክርስቶስ ስጋና ደም ለዓለም ቤዛ የፈሰሰውን ደሙን ሞቱን የተናገረ የምንሰጥበት ጸሎት ነው እና ይሄ ነው በቃ የኦርቶዶክስነት አስተሳሰቡ በአጠቃላይ ብዙ ቢሆንም ግን ይሄንን ነው የሚመስለው። እንግዲህ እናንተ በራሳችሁ የህሊና ሚዛን ተመዛዘኑ። የእምነቱን ማንነት ከተማሩትና ጥልቅ ዕውቀት ካላቸው ጠይቁ። ዝም ብሎ በንዴት በስሜት ከሚናገር ቁጡ ሰው ጋር አታውሩ። ሊያበሽቃችሁ ከሚናገር ተከራካሪ ጋር አትነጋገሩ። ስለዚህ ቤተክርስቲያን ማክበር አለባችሁ። ሁለተኛ ምንድነው ኦርቶዶክስነትን ለሚወዱ ያለኝ መልእክት ምንድነው? ኦርቶዶክስነት እምነታችንን መውደድ የሁሉም ሰው ባህሪ ነው። ሰው ያረፈበትን ያገኘውን ጥቅም ያገኘበትን እምነት መውደዱ ምንም አይደለም። እምነት ሲወደድ ግን እምነት ሁሌ በፍቅር ነው መሰበክ ያለበት። ቅዱስ ጴጥሮስ በጌቴሰማኒ ጫካ ውስጥ ጌታ ኢየሱስ ክርስቶስን ሊይዙ ጭፍሮች በመጡ ጊዜ በእልህና በንዴት ሰይፉን ከወገቡ አውጥቶ ከሰገባው አውጥቶ ያው እንዳያችሁት የካህናት አለቃውን ጆሮ ቆርጦ ነበር። ጌታ ምንድነው ያለው? በሰይፍ የሚጠፉ ሰይፍ የሚያነሱ ናቸውና ሰይፍን አታንሱ ነው። አሁን እኛ በሰይፍ ነው መዋጋት። አንዳንድ ሰዎች በሰይፍ ነው እምነትን ማስከበር ይፈልጉት። የሆነ ልክ እስልምና ውስጥ ጂሃድ እንዳለ ሁሉ ቅዱስ ጂሃድ እንዳለ አድርገው የሚያምኑ ኦርቶዶክስነትን በሰይፍ ማስጠበቅ ይፈልጋሉ። እነዚህ ሰዎች የመንፈስ አቅም ወይም የእውቀት ክፍተት ስላለባቸው ነው። እምነት ሁሉ ጊዜም ቢሆን በእውቀት ነው የሚታየው። ጳውሎስ
እምነት ከመስማት ነው ይላል። መስማትም የእግዚአብሔርን ቃል ነው። ሰው የእግዚአብሔርን ቃል ሲሰማ በዛ ያምናል፣ ይደላደላል። እግዚአብሔርን ቃል ካልሰማ ሰውየው ያምነዋል፣ ሃይማኖት ውስጥ አለ፣ ግን እምነት ስለሚጎድለው ሌላ የሥጋዊ እርምጃ እንደ ጴጥሮስ ሊወስድ ይችላል ማለት ነው። ጌታ ግን ይህን መንገድ ከልክሏል። ስለዚህ ምን ይሻላል ታዲያ? አሁን እኛን የማይወዱ የማይፈልጉን፣ የእኛም ቤተክርስቲያን እንደ ጣዖት አምልኮ የሚያዩ፣ እንደ ጣዖት አምላኪ የሚያዩ፣ እንደ ስተት መንገድ የሚያዩ፣ እንዳልዳነን ህዝቦች የሚያዩ ሰዎች ብዙ ናቸው። እነዚህ ሰዎች ማስተማር የምንችለው በሁለት ዋና ዋና ነገር ነው። በመጀመሪያ በፍቅር ነው። ጳውሎስ በአንደኛ ቆሮንቶስ 13 ላይ እምነት፣ ተስፋ፣ ፍቅር አብሮ ይቆያሉ፣ አብሮ ይኖራሉ፣ ሁሉ ግን ፍቅር ይበልጣል ይላል። ከእምነትም በላይ ማለት ነው። ከሃይማኖትም በላይ ፍቅር ይበልጣል። ምን ማለት ነው? ሃይማኖትህን በፍቅር ስታስተምረው ሰዎች ያዳምጡሃል። ፍቅርን ወደ ኋላ አድርገህ እምነትን ወደፊት ብታስቀድም ግን ሰዎች በእልህ ያንተን እምነት ይቃወማሉ። ፍቅርን አስቀድም፣ ፍቅር ይበልጣል። ስለዚህ በፍቅር ሰዎችን ሐሳባችንን ማስረዳት፣ በፍቅር ሐሳብን ለማስረዳት ደግሞ በደንብ እምነትን ማወቅ መረዳት ነው። ሁለተኛው ዋናው ነገር ምንድነው? ኢየሱስ ክርስቶስ የዳንበት መሆኑን ማመናችን ማስረዳት አለብን። አንድ ፕሮቴስታንት የኦርቶዶክስነትን ጉዳይ ሲሞግት ነገረ ማርያምን ነገረ ሚካኤልን አይደለም ማንሳት ያለብን። ቅዱሳን የራሳቸው ክብር የራሳቸው ቦታ እንዳላቸው ብናምንም የኛ ቤተክርስቲያን ግን የምትነሳው ከአምላኳ ነው፣ ከጌታዋ ነው። ቅድም አልሰማችሁ? ሁሉ በፈጠረ አንድ አምላክ በሚሆን ነው እግዚአብሔር። ስለ አብ ንገሯቸው፣ ስለ ኢየሱስ ስለ አዳኛችንን እንዳመንን መንገር አለብን። ኢየሱስን እንደምናምን ሲሰሙ ከኛ ጋር መስማማት አያስቸግራቸውም። ግን እነሱ ኢየሱስን መኑ ሲሏችሁ እናንተ ስለምብየ ማርያም ብትሆን የምትነግሯቸው ምን ይመስላችኋል? የማርያም አምላኪዎች ነው የምትመስሏቸው ማለት ነው። እመቤታችንን ክብሯን እንዳይረዱ እንቅፋት ይሆናል ይሄ። ስለዚህ ምንድነው መሆን ያለበት? ኢየሱስ ክርስቶስ አድኖኛል፣ ድኛለሁ፣ በሱ ድኛለሁ፣ በደሙ ድኛለሁ፣ እኔ የዳንኩ ኦርቶዶክሳዊ ተዋህዶ ነኝ ብሎ ከሚጠይቅ ሰው ጋር መናገር ያስፈልጋል። እንዲህ ሲሆን ሰውየው ይገረማል። ማለት እናንተን እንዳልጸደቀ እንዳግዚያ ጌታ እንዳልተቀበላችሁ ክርስቶስ እንደማታውቁ አድርጎ ፈርዶባችሁ ይሆናል የመጣው። ግን የእናንተ እምነት ሰውየውን በጣም ነው የሚያረጋጋው። ምናልባትም ደግሞ ሊሰማችሁ ይችላል። አሁን በአብዛኛው እኔ ምንድነው የማየው? በኦርቶዶክስ ቤተክርስቲያን ውስጥ ክርስቶስን ያወቁ አገልጋዮች ሲደመጡ ነው የማየው፣ ሲሰሙ። ጴንጤውም ሌላውም ክፍል ሌላው ቀርቶ እስላሙም ሳይቀር ያዳምጣቸዋል። ምን ያህል ይወላችሁ እኛ በደንብ በእውቀት ብንደላደል ትልቅ ታሪክ አለን፣ ትልቅ ትውፊት አለን፣ ትልቅ አባቶች አሉን እና ትልቅ መንፈስ አለን። እንደመጥ ነበር፣ የበለጠ ነው የምላችሁ፣ እንደመጥ ነበር። የኛ አቅማችንን መጠቀም ስላልቻለን ብቻ በኃይል ስለሰራን የማይደመጡ ሰዎች የሚቀርቡባቸው ሆነን ቀርተናል። ስለዚህ ኦርቶዶክስነትን የምትወዱ ሰዎች ሁለቱን ነገር በደንብ ወቁ። በፍቅር ማገልገል፣ በፍቅር እምነታችንን ማስረዳት። ሁለተኛው ነገር ምንድነው? ኢየሱስ ክርስቶስ እንዳዳነን ማወቅ፣ መዳናችንን መናገር ለነሱ ቀደም በቤታችን በኑሯችን በቤተሰቦቻችን ይሄ ስንናገርኩ ማንም ሰው ወደ ሌላ ቤተ እምነት አይሄድም። ምክንያቱም ድኛለሁ ብሎ ነው የሚያምነው። ግን እንዳልዳነ የሚያምን ሰው ዝም ብሎ የአምልኮ መልክ ያለው ኃይሉን የካደ ክርስቲያን ከሆነ ግን የሚሰብከው ሰው ሁሉ ይዞት ይሄዳል ማለት ነው። እና እንደዚህ አድርጋችሁ እንድትረዱ በፍጹም የጥላቻ ነገር አትናገሩ። ማንንም የትኛውንም የምታስተሳስብ ጥላቻ አታምጡ። በጥላቻ አጀጅ አታርጉ፣ አትፍረዱ፣ አትናገሩ። የራስን ብቻ ማስተማር፣ የራስን መልካም መሆኑን ማሳየት በመልካምነት ሁሌም ማትረፊያ ይሆናል። ይሄን ትምህርት ከሰማችሁ በኋላ ለሌሎች አካፍሉት። እግዚአብሔር ይባርካችሁ። ጸጋው ከሁላችን ጋር ይሁን። ቀሲስ አሸናፊ ገብረማርያም ተባረኩ።